ዛሬ the highest revelation of the kingdom ነው የምናወራው። በእግዚአብሔር መንግስት ውስጥ የመጨረሻው ትልቁ መገለጥ ምን ይመስላችኋል? ክርስቶስ ማርቆስ 12:30 አንተም በፍጹም ልብ በፍጹም ነፍስ በፍጹምም ሐሳብ በፍጹምም ኃይል ጌታ አምላክህን ውደድ and you shall love the Lord your God with all with all your heart, with all your soul life, and with all your mind, thought, understanding, and with all strength. all ፍጹም የሚለው ልክ ነው። ባለ ኃይል ሁሉ በነፍስ ውስጥ ባለው አንደርስታንዲንግ ኢማጂኔሽን ሁሉ በሐሳብህ ሁሉ በአቅምህ ሁሉ with all የቀረ አቅም እስከማይኖር ድረስ ሌላ ሐሳብ እስከማይኖር ድረስ በህይወትህ በነፍስህ እግዚአብሔር አምላክን ውደድ። ቀጥሎ ሁለተኛይቱ ደግሞ ባልንጀራህን እንደራስህ ውደድ የምትል እርሷን የምትመስል ይህች ናት። ከዚህ የሚበልጥ ሌላ ትእዛዝ የለም። ጌታ ኢየሱስ ምን አለ? እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከነዚህ ሁሉ የሚበልጠው ደግሞ ማን ነው አለ? አይገርም? እኛ አሁን ብዙዎቻችን ታላላቅ እምነት ቢኖርን ነው ደስ የሚለን። እግዚአብሔር ግን ፍቅር ይበልጣል አለ። የፍቅሮች ሁሉ አውራ የመገለጦች ሁሉ የመጨረሻው መገለጥ እግዚአብሔርን መውደድ ነው። እግዚአብሔርን ስንወድ ግን ራሳችንን በምንወደው መጠን አይደለም። with all አሁን ስንት ፐርሰንት ሐሳባችን፣ በስንት ፐርሰንት አቅማችን፣ በስንት ፐርሰንት ነፍሳችን እግዚአብሔርን እንደምንወድ እግዚአብሔር ያውቃል። የሁላችን እኩል አይደለም። አንዳንዱ ይሄ ነገሩ እስኪሆንለት ይሄ ነገሩ እስከማይበላሽበት ነው የሚወደው። እግዚአብሔርን የመውደድ ሚስጥር በጣም ጥልቅ ነው። እና ምን አለ ጌታ ኢየሱስ? የምትወዱኝ ከሆነ ቃሌን ጥቅስ ልስጣችሁ፣ መውደድን የምታውቅበት ነገር ዮሐንስ 14:15 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። If you really love me, you will keep and obey my commandment. ቀጥል። The Spirit of truth, whom the world cannot receive and take to its heart, because it does not see him or know him, but you know him because he, the Holy Spirit, remains with you continually and will be in you. እርሱ ዓለም የማያውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ እንዲኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። If you love me, surrender አድርጉ። ለእኔ ፈቃድ ራሳችሁን አስገዙ። እንደሱ ማድረግ ስትጀምሩ እኔ ሌላ አጽናኝ እንዲሰጣችሁ ጸልያለሁ። እሱ ዓለም አያውቀው፣ ዓለም አይረዳው። እናንተ ግን ከእናንተ ጋር ስለሚኖር በውስጣችሁ ስለሚኖር ታውቁታላችሁ። ዓለም አይረዳውም። እሱን ዓለም ይስቃል፣ ግራ ይገባዋል፣ ሊረዳውም አይችልም። እናንተ ግን ከእናንተ ጋር ስለሚኖር በእናንተ ውስጥ ስለሚሆን ለዘላለም ከእናንተ ጋር የሚኖር አጽናኛችሁ ስለሆነ እናንተ ግን ታውቁታላችሁ። When you surrender for the will of God, አውቶማቲካሊ እግዚአብሔር በመንፈሱ ይባርካል ማለት ነው። እንኪያስ እናንተ ክፎች ስትሆኑ ለልጆቻችሁ መልካምን የምታደርጉ ከሆነ
የሰማይ አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸው? እግዚአብሔር ለካ ለሚወደው ሰው የሚሰጠው የመጨረሻው ስጦታ መንፈስ ቅዱስ። እግዚአብሔር አብ ራሱ ስለ ኢየሱስ እንደሚወደው የተናገረው መንፈስ ቅዱስ ሲመጣበት ነው። የምወደው ልጄ በሱ ደስ የሚለኝ እሱ ነው፣ እሱን ስሙት ያለው መንፈስ ቅዱስ በርግብ መልክ ሲመጣበት ነው። የምወደው ልጄ መንፈስ ቅዱስ። እግዚአብሔርን መውደድ በጣም ስትጨምር የመንፈስ ቅዱስ ስጦታ በህይወት እየበዛ ነው የሚሄደው። የሚወዱኝን ወዳቸዋለሁ፣ የሚያከብሩኝን አከብራቸዋለሁ፣ ተክተው የሚሹኝ ያገኙኛል። በእድሜ ዘመናችሁ መሳሳት የሌለባችሁን አንድ ነገር ልንገራችሁ። እግዚአብሔርን የሚወድ ሰው፣ ለእግዚአብሔር ለመኖር እድሜውን ዘመኑን የሰጠ ሰው ስህተቱን እንኳን ብታየው ከሱ ሰውዬ ጋር መጣላት ብትጀምሩ ሁሌ ጊዜ የምትሸነፉ እናንተ እንደሆናችሁ ታውቃላችሁ። በጣም ነው ፌቨር የሚያደርገው እግዚአብሔር ለዳዊት። ልክ እኮ አይደለም ግን እግዚአብሔር ለሚወዱት ሰዎች ፌቨር ያደርጋል። ከሰዓት ጋር ትጫወቱ። እግዚአብሔር ለሚወዱት ሰዎች እግዚአብሔርን በፍጹም ኃይላችን እንወደዋለን፣ በፍጹም ሀሳባችን እንወደዋለን። with all our strength, life, soul, mind እንወደዋለን። እሺ እንቀጥል። እስኪ አንድ ጥያቄ ልጠይቃችሁ። ለምንድን ነው እግዚአብሔርን የምትወዱት? እስኪ እግዚአብሔርን የሚወድ ሰው የማይወድም ካለ ግድ የለም እኔ አልወደውም በል። የሚወደው ሰው ግን እስቲ እናቱን የሚወድ አወጣጣችሁ እናንተ ይለያየ። የእናታችሁ ጊዜ ፈጠነ። አሁን አንድ ወንድ አንዷን ሴት በጣም ወዶ እቺ ልጅ ትወዳታለህ ሲባል እንዲህ ነው የሚያወጣው። በጣም 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 ነው እንጂ የሚለው። የሆነ ነገር እኮ ስትወድ ባይዘው ስለሱ ነገር ሲወራ በማሽን ሲያየው የደም ዝውውር በጣም ሌላ እንደሆነ ታውቃለህ። ስለምትወደው ነገር ሲወራ የብሬን ሴሎች ራሱ አዳዲስ ነገር ይፈጥራሉ። የምትጠላውን ነገር ሲወራብህ አእምሮ ውስጥ የሆነ የተቋቆረ እንደዚህ አይነት ነገር እኔ በእንትን ስካን አድርገው ሲያሳዩ አይቻለሁ። እንኳን እግዚአብሔር በራዲዮሎጂ በምናምን ይታያል። የምትወደውና የማትወደውም እያወሩ በጆሮ እያወሩ አይነን ጨፍነው እንትናን ይወዳል እንትናን ይጠላል ሳይንቲስቶች እንደሚሉ ታውቃላችሁ። በደም ዝውውር በኢሞሽን። እግዚአብሔር ደግሞ መንፈስህን እኮ ነው የሚያየው። እዚህ አይ ላቭ ዩ ጂሰስ ማለትና ሪል እግዚአብሔርን መውደድ በጣም የተለያየ ነገር ነው። ሰው ፊትን ያለ እግዚአብሔር ግን ልብን ያህል ያለ እኮ ጌታ ስለ ዳዊት በዛ ጊዜ ነው ኤልያብን ሊቀባ ሲል አንተ መልኩን አይተህ ትከሻውን አይተህ ቁመቱን አይተህ ነው ሰው ፊትን ነው የሚያየው። እኔ ግን ልብን ነው የማየው። እኔን የሚወደኝ እዛ ምድረ በዳ ክራር እየተጫወተ ነው ያለው። የኔን ሐሳብ የሚያስቀጥለው እሱ ነው። የእስራኤል ንጉሥ እሱ ነው። ድንኳን የሚሰራልኝ እሱ ነው። ከተማ የሚሰራልኝ እሱ ነው። ዋይ ይወደኛል፣ ይወደኛል። እሱ አስቀድሞ ወዶናልና እኛ እንወደዋለን። የሰው ፍቅር እንደሱ ነው። ባይወድንስ አስቀድሞ ሰይጣንን እንኳን ወዶ ማን ወዶ ለምን መሰላችሁ? ስለማይወደን። አይገርም? አንደኛው ዮሐንስ 4:19 እርሱ አስቀድሞ ወዶናልና እኛ እንወደዋለን። we love because he first loved us
በበደላችንና በኃጢአታችን ሙታን በነበረን ጊዜ ከወደደን ከትልቅ ፍቅሩ የተነሳ ከክርስቶስ ጋር ሕይወትን ሰጠን። የማይወደዱትን እኛን ወደደን፣ ከና ኃጢአታችን ወደደን። ሙታኖችን ወደደን። ምን አማራጭ አለን እሱን ከመውደድ ውጭ? ስለወደድ ነው ግን አይደለም የወደደን። በዚህ ምድር ላይም ሆነ በሚቀጥለው በሚመጣው ዓለም እግዚአብሔርን ከመውደድ በላይ ሌላ ትልቅ መገለጥ የለም። እግዚአብሔርን ሙቭ የሚያደርገው የሚያንቀሳቅሰው ነገር ከእምነት የበለጠ ፍቅር ነው። አይደለም? God is moved by love more than faith. Even faith works by love. ታውቃላችሁ? እምነታችሁ በፍቅር ነው የሚሰራው ይላል። የእምነት ነዳጅ ራሱ ፍቅር ነው። ስለዚህ እኛ የምንወደው እሱ ስለወደደን ነው። እኛ የምንወደው ስለሚፈውሰን ነው። እኛ የምንወደው ስለሚያበላን ነው። እኛ የምንወደው አምላካችን ስለሆነ ያለሱ ሕያዋን ስላልሆነን ነው። የኛ ኮንዲሽናል ነው ፍቅራችን። ስለዚህ የሱ መውደድ ነው እንድንወደው ያደርጋል። ሰው ሆኖ መጥቶ መሞቱ፣ የኛን ሞት መውሰዱ በሱ ነው። በጣም መጽሐፍ ቅዱሴን ሳጠና ብዙ የእግዚአብሔርን ሰዎች ኢንተርቪው ሳደርግ በእግዚአብሔር ቤት ከሕፃንነቴ ጀምሬ ሳደግ ያየሁትን አንድ ነገር ልንገራችሁ። እንደ እግዚአብሔር መወደድ የሚወድ የለም። ወደድ ነው አልወደድ ነው ጉዳይ የለው ምናምን የሚሉ ሰዎች ከራሳቸው ነው፣ መጽሐፍ ቅዱሳዊ አይደለም። እግዚአብሔር በጣም መወደድ ይወዳል። ለምን መሰላችሁ? ኔቸሩ ፍቅር ነው። እሱ ራሱ ፍቅር ነው። እንደ እግዚአብሔር መወደድ አትወዱም እናንተ። የሚወዱኝን ወዳቸዋለሁ፣ የሚያከብሩኝን አከብራቸዋለሁ አለ። ስለዚህ ስንወደው ደስ ይለዋል እግዚአብሔር። በጣም ይወዳል በመወደድ። የፍቅር እጦት እኮ ኖሮበት አይደለም፣ ግን ፍቅር ነው። የሱን ኔቸር ሰው ውስጥ ሲያይ ደስ ይለዋል። የሱን ማንነት ሰው ውስጥ ሲያይ ደስ ይለዋል። መወደድ ይወዳል። ቆርኔሌዎስ የሚባል ሰው ነበረ፣ እግዚአብሔርን የሚወድ የእግዚአብሔርን ሕዝብ የሚወድ። ይሄ ወታደር የጣሊያን ወታደር ነው። እግዚአብሔርን ይወዳል፣ የእግዚአብሔርን ቤት ያሰራል። መጡና እግዚአብሔርን የሚወድ የእግዚአብሔርን ቤት የሚያሰራ ሰው አለ፣ መተህ ልትፈውሰው ይገባል። በሰው ልጆች መወደድ ይወዳል እግዚአብሔር። ስለዚህ እኛ የምንወደው ለምንድን ነው? ዛሬ የሆነ ሚስጥር እሰጣችኋለሁ በጌታ በኢየሱስ። እግዚአብሔርን መውደድ እኮ ለእግዚአብሔር ጸጋ ምላሽ መስጠት ነው። ለመወደዳችን ምላሽ መስጠት ነው። ለማንነቱ ምላሽ መስጠት ነው። ምላሽ መስጠት እኮ ነው አይደል? መስቀል ላይ ላየነው ፍቅር ምላሽ መስጠት እኮ ነው። ላየነው፣ ለዳሰስነው፣ ለጨበጥነው፣ ለቀመስነው ፍቅር ምላሽ መስጠት እኮ ነው እሱን መውደድ። ሮሜ 5:8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። But God clearly show and prove his own love for us by the fact that while we were still sinners, Christ died for us. ኃጢአተኞች ሳለን በሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል።
አሁን እንግዲህ ተመልከቱ በእግዚአብሔር መንግስት ውስጥ የመጨረሻው ትልቁ ፓወር ፍቅር ነው ማለት ነው። ሰማይና ምድርን የሚያናውጥ ኃይል ማለት ፍቅር ነው ማለት ነው። የሞተ ማስነሳት አይደለም፣ እውር ማብራት አይደለም፣ ባህር መክፈል አይደለም፣ እግዚአብሔርን መውደድ ነው። አግርም እግዚአብሔር የሚደነቅበት ሰው ማለት የሚወደው ሰው፣ እግዚአብሔር የሚንቀሳቀስለት ሰው የሚወደው ሰው፣ ሰማይ አብሮት ባክ የሚያደርግለት ሰው የሚወደው ሰው። ብዙ የሚለፋ አይደለም፣ እንደ ማርታ የሚወደው ሰው በልቡም በሐሳቡም በህልሙም በቅዠቱም በመዝሙሩም በስብከቱም ኑሮ ሁሉ እግዚአብሔር የሆነ ሰው ሰማይ ከሱ ጋር ነው ያለው። ሰማይ ብዙ ከሚያገለግሉ ሰዎች ጋር ሳይሆን ብዙ ከሚወዱ ሰዎች ጋር ነው። እግዚአብሔር ፍቅሩን በመንፈስ ቅዱስ በልባችን ያፍስስ። ሰው እኮ ሲወድ ልጆቹን ሲወድ ፍቅረኛውን ሲወድ ቤተሰቡን ሲወድ ኮንትሮል ነው አይደለም የሚያጣው። በቃ ፓወርለስ እኮ ነው የሚሆነው። ፍቅር እኮ ፓወርለስ ነው የሚያደርገው እንጂ ፓወርፉል አያደርግም። የራስህን ነገር መተው፣ ካንተ በላይ ለሌላ ማሰብ ትጀምራለህ ስትወድ። አእምሮውን ሁሉ የሚቆጣጠር እሱ ነው። የምትወደው ነገር ኮንትሮልድ ነው የምትሆነው። የሚወደኝ ካለ ለጌታ ኢየሱስ በመጀመሪያ ራሱን ይካድ። ከዛ በኋላ መስቀሌን አላለም፣ የራሱን መስቀል ተሸክሞ ይከተል። ሉዝ ኮንትሮል። ጅላጅል ነው አይደል የሚያደርገው ፍቅር እንጂ ስማርት አያደርግም እኮ ፍቅር። ሞኝ ነው የሚያደርገው ፍቅር። ፍቅር በሰዎች ዘንድ ስማርት ሆነ እንድትታይ አያደርግም። ሞኝ እንድትሆን ነው የሚያደርገው። ስራ ፈት የሆንክ እስኪመስል ድረስ ነው የሚያደርገው። ለካ ፍቅር ነው የእግዚአብሔር ፓወር በአንተ ውስጥ እንዲሰራ ከእግዚአብሔር ጋር ኢን አላይመንት የሚያስገባ ፍቅር ነው። የእግዚአብሔር ሐሳብ የእግዚአብሔር ፕሮግራም ወደ አንተ እንዲመጣ ተምዘግዝገው እንዲመጣ እንደ ማግኔት የሚስበው ለካ እግዚአብሔርን መውደድ ነው። እግዚአብሔርን መውደድ ከእግዚአብሔር ይልቅ ለአንተ ነው የሚሰራል። እግዚአብሔርን የሚወድ ሰው በፍቅር በኃይል የሚመላለስ ሰው ሱፐር ነው። ሱፐር ሂውማን። ለካ እግዚአብሔር ሳምራዊቷ ሴት ጋር ግድ ያለበት ስለምትወደው ነው። ዘኪዮስ ቤት የገባው ስለሚወደው ነው። እግዚአብሔርን የሚወዱ ሰዎች ጌታ ማለፍ አይችልም። ምኩራብ የሰሩለት ቤት የሰሩለት ያመለኩትን ማለፍ አይችልም። እግዚአብሔር ከሚወደዱ ነገሮች አንዱ መሆን አይፈልግም። ዋናው ነው መሆን የሚፈልገው። ሞኝ አይደለም። ጌታ ሆይ እንደወደ እርዳኝ እባክህ። በቃ የፈለግከውን ነገር ውሰድና አንተን የመውደድ ጸጋ ጨምርብኝ። አይኔን ከፍተህ እንደወደ አድርገኝ። ስወድህ እታዘዝሃለሁ፣ ስወድህ አገለግልሃለሁ፣ ስወድህ ለአንተ ብቻ እኖራለሁ፣ ስወድህ የተፈጠርኩበትን ዓላማ ሙሉ በሙሉ ጨርሼ ከዚህ ምድር ሄዳለሁ። ራሴን ከመውደድ እድናለሁ፣ ከጊዜያዊ ፕሌዥር ወጣለሁ። እግዚአብሔርን የሚወድ ሰው አገልግል ቸርችና ብለህ አትለምነውም። ከቸርች ውጣ ብለህ ነው እንጂ የምትለምነው።
ከኔ ውጭ ሌላ አማልክት እንዳይኖር። እኔ ቀናተኛ አምላክ ነኝ፣ አልወድም ሌላ ሰው ስታመልኩ። ፍቅር አይቀናም የሚለውን ፓርት ነኝ እሱ ቦታ ሲተረጉም የሆነ ችግር ያለው ይመስለኛል። የእግዚአብሔር ቃል ችግር አለው እያልክ ነው ትሉኝ ይሆናል። እግዚአብሔር እኔ ቀናተኛ ነኝ፣ እሱ ቀንቶ እናንተ አትቅኑ አይልማ። እግዚአብሔር ምን አይነት አምላክ እንደሆነ ልንገራችሁ። ሌላ አማልክት አያውቅም እግዚአብሔር። ሌላ ነገር ከሱ የበለጠ እንድንወድ አይፈልግም። እሱን ግን ከምንም በላይ ከወደድነው የመጀመሪያ ስጦታው መንፈስ ቅዱስ ነው የምሰጠው። የሚወደኝን አለ ጌታ ኢየሱስ አባቴ ይወደዋል፣ ወደ እርሱ እንመጣለን፣ በዚያ ቤትም መኖሪያ እናደርጋለን። ሌላ ቦታ ደግሞ ምን ይላል? የሚወደኝን ራሴን እገልጥለታለሁ። I will manifest myself። መቃብር ቦታ እኮ ነው ለማርያም አላት። ፍቅሯ ያለ ጊዜው እንዲገለጥ። እውነቱን ልንገራችሁ አይደል? እነዛ የኤማውስ መንገደኞች ኢየሱስን በጣም የሚወዱ ናቸው። ተከተሉት፣ ይቤዠናል ብሎ አመኑት። ከሱ ጋር በቃልና በስራ ብርቱ መሆኑን ያውቃሉ። በቃ ሁሉን ነገር ትተን ተከተል ነው ያሉ እውነታቸው ነው። እዛ ኢየሱስ ተሰቅሎ ሲሞት አይ በቃ ተነስቷል ተብሎ ራሱ ተነግሯቸው አይ በቃ አሁን ይቅርብን፣ እኛ እንደዚህ ይሞታል ብለን አይደለም፣ እኛ ይቤዠናል እስራኤልን ይቤዣል ብለን አስበን እንጂ በቃ ብለው ባልና ሚስት ሊሆኑ ይችላሉ። አንድ ቤት ነው የገቡት። እየሄዱ እያለ ኢየሱስ ተገለጠላቸው። አሜን። ወዴት ነው የምትሄዱት? ምን ሆናችኋል? ጠውልጋችኋል፣ ያዘናችሁ ትመስላላችሁ። ዜር ኤኒ ፕሮብለም ሲላቸው እንተ ደግሞ አልሰማም እንዴ? በቃልና በስሩ ብርቱ የነበረ ነብይ፣ እውነተኛ ነብይ ሞተ እኮ። እናንተ ደግሞ አላነበባችሁም እንዴ ይላቸዋል። አላወቁትም። ከሞት የተነሳውን እንዲህ በቀላሉ ማወቅ አይቻልም። ሲነግራቸው ውስጣቸው መቃጠል ጀመረ። እየተንተከተኩ ነው የደረሱት። ሲደርሱ አይ አንተማ ጌታችንን ቃል ነግረህን ካትሄድም ታድራል አይ አላቸው። ግድ ብሎ እጁን ይዞ ጠምዝዞ አስገቡት። እንጀራ ቆርሶ ሲሰጣቸው ኢየሱስ ይወዱታል። ዘመናቸውን ሰጥተውታል፣ እድሜያቸውን ሰጥተውታል፣ ሁሉ ነገራቸውን ሰጥተውታል። አዝነው ሲሄዱ ሊተዋቸው አይተዋቸው፣ ይመልሳቸዋል ወደ ዴስቲኒያቸው። አሜን። በዚህ ዘመን በእድሜ ዘመኔ እግዚአብሔርን እንደሚወዱ ሰዎች እድለኞች አይቻላቅ። እግዚአብሔርን የሚወድ ሰው የሚያክል እድለኛ እዚህ ፕላኔት ላይ የለም። ከሀገር መሪ የበለጠ፣ ከሀብታም ነጋዴ የበለጠ፣ ብዙ ትምህርት ከተማረ ሰው የበለጠ፣ ብዙ ሌጋሲ እዚህ ምድር ላይ ከተከለ ሰው የበለጠ እግዚአብሔርን የሚወድ ሰው ይበልጣል። እግዚአብሔርን ለመውደድ ደግሞ ዲግሪ አያስፈልግም። ባንክ ላይ ብዙ ሚሊዮን ገንዘብ አያስፈልግም። ጾታ አይታይም። የትምህርት ደረጃ አይታይም። አንዳንድ ሰዎች ከእግዚአብሔር ጋር ሲከራ እግዚአብሔር ሆይ አንተ አለህ አይደል እንዴት አትፈርድም ምናምን የሚሉትን እግዚአብሔር አይጠላቸውም። በነገራችን ላይ በእግዚአብሔርነቱ አምነው ጀስቲስ እየጠየቁ ስለሆነ ደስ ነው የሚለው እግዚአብሔር። ጌታ ሆይ እንደወደህ እርዳኝ። ስወድህ በጌታ ደስ ይበልህ። የልብህን መሻት ምን ያደርጋል? ይሰጣል። Delight yourself into the Lord and he shall give you the desires of your heart. When God becomes your delight, የደስታ ምንጭ እግዚአብሔር ሲሆን፣ ሜዲቴሽን እግዚአብሔር ሲሆን፣ የልብን ሐሳብ የተቆጣጠረው እግዚአብሔር ሲሆን፣ መሻት ያንኳኳ ነው መጥቶ ፓኬጅ ነው የሚመጣው። አሁን ውጭ ሀገር ደስ ሲል አሁን እኛ ሀገርም ተጀምሯል።
ነገር ኦንላይን ታታታታ አድርገው ኦርደር ታደርጋለህ። ኳኳኳ አድርገው መቀበልን ፈርም ይባላል። ካርቶን ተረድሯል በ10 ደቂቃ። እግዚአብሔርን ስትወርድ ካርቶኑን ያዛቸዋል መላእክቶች በጠቅላላ። በእግዚአብሔርን በመውደድ ብቻ የሚሄዱ በሽታዎች አሉ ከኛ ውስጥ። ከመስመር ያለፈ ዲፕሬሽን እኮ እግዚአብሔርን ካለ መውደድና ራስን በጣም ከመውደድ የመጣ ነው። እግዚአብሔርን ስትወድ ዲፕረስድ መሆን አትችልም። አሁን አንዳንድ ዶክተሮች እያዘኑብኝ ነው። ብዙ ነገሮች ነው የምትሉት እናንተ። Delight yourself unto the Lord. He will give you the desire of your heart. በጌታ ስትደሰት እግዚአብሔር ልብ ውስጥ ገብቶ ምን እየፈለክ እንዳለ ይሰጣል። ዳዊት ለዚህ ማሳያ ነው። አቤቱ ጉልበቴ ሆይ እወድሃለሁ፣ እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ የምታመንብህ ኩራቴ እወድሃለሁ። እኛ ዛሬ የምንዘምረው መዝሙር በጠቅላላ የዳዊት እኮ መዝሙሩ የሆነ መዝሙሮች ሰምቶ የሆነ ሲዲ ከፍቶ ምናምን የሰማው የለም። ቸርች ሄዶ ዝማሬ የሰማው የለም። ከልቡ ነው ለእግዚአብሔር የተቀኘው። እግዚአብሔር አለቴ፣ አምባዬ፣ መድኃኒቴ፣ የምታመንብህ እወድሃለሁ ጌታ ሆይ። ሳሙኤል ቀንድህን ዘይት ሞልተህ ቶሎ በል ሂድልኝ፣ የት እሰይ ቤት ሂድልኝ፣ እዛ የሚቀባ ቅባት የሚገለበጥበት ልጅ አለ። ማን ነው እሱ? የእስራኤል ንጉሥ ነው። ለምን? ለስንት ዓመት? ለዘላለም። እግዚአብሔር ሰለሞንን አይደለም ለዘላለም የሚያውቀው ዳዊትን። ዳዊት በሰለሞን ብለሲንግ ውስጥ የቀጠለ ሰለሞን በዳዊት ብለሲንግ ውስጥ የቀጠለ እንጂ እግዚአብሔር ሰለሞንም በነገሰ ጊዜ የእስራኤል ንጉሥ ዳዊት መሆኑን ነው የሚያውቀው። ጌታ ኢየሱስም ሲመጣ ዳዊት የእስራኤል ንጉሥ ነው። ሃሌሉያ። ዛሬ የሆነ ሰው የፍቅር መገለጥ ይገባበታል። ሮሜ 8:28 ሁላችንም የምንለው ነው። ይሄ ቦታ ግን ስለ እግዚአብሔር ፍቅር ነው የሚያወራው። እግዚአብሔርን ለሚወዱት እንዳትረሱ፣ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ። አዲሱ ትርጉም ነገር ሁሉ ተያይዞ ለበጎ። and we know with great confidence that God, who is deeply concerned about us, cause all things to work together for good for those who love God, to those who are called according to his plan and purpose. እግዚአብሔርን ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ እየተያዘ ለበጎ ግጥምጥምጥም ይልላቸዋል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር አብ ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በሏ ከአሸናፊዎች እንበልጣለን። አሁን ከዚህ ቀጥሎ ያለውን እንግዲህ አንብቡ። ሞት ቢሆን ድምጻችሁን ከፍ አድርጉና ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ እግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ሐዋርያው ጳውሎስ ሚስጥሩ ያለው እዚህ ጋር ነው። ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛት ቢሆን ያለው ቢሆን የሚመጣው ቢሆን ልዩ ፍጥረት ቢሆን በጌታችን በኢየሱስ ክርስቶስ ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ። ገብቶኛል።
ሞት ቢሆን ህይወት ቢሆን ግዛት ቢሆን ያለው ቢሆን ምን ቢሆን ገንዘብ ቢሆን አገልግሎት ቢሆን ምን ቢሆን እዚህ ውስጥ የፈሰሰ ፍቅር አለ። ከዛ ሊለየኝ እንዳይችል ተረድቻለሁ። አንደኛ ቆሮንቶስ 2:9 ሁላችን የምንለው ነው። ዓይን ያላየው ጆሮ ያልሰማው በማንም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ዓይን ያላየው ጆሮ ያልሰማው ምን ሆነው ነው እነዛ ሰዎች ግን በመጋዝ ተሰንጥቀው የሞቱት? ምን ሆነው ሰም እየተቀቡ እሳት ውስጥ ዘለው የገቡት? ምን ሆነው ነው ሚሽነሪ ሆነው ከገጠር ገጠር እየተንከራተቱ እየታሰሩ እየተገረፉ ለመሞት ፈቃደኛ የሆኑት? እንዴት ከሞት በረታ ፍቅራቸው? እንዴት ሞት ሊቀላቸው ቻለ? ሞት ለሰው ሁሉ የሚከብድ ሞት ለነሱ እንዴት መጫወቻ ሆናቸው? እንዴት ደስ እያላቸው እየሳቁ ሞቱ? እንዴት ተንከራተቱ? እንዴት ዞሩ? አንዳንድ ሰዎች ጋር እኮ አገልጋዮች ተገናኝታችሁ ስታወሩ እኔ በእውነት ጌታን ተቀብያለሁ እኔ ብለህ እኮ እንድትመለስ የሚያደርጉ ሰዎች አሉ። በዚህ ሀገር እንደዚህ አድርጌ እንዲህ ቸርች ተከዬ እንዲህ ወጥቼ በዚህ ተደብድቤ በዚህ ታስሬ በዚህ ቆስዬ በዚህ ወጥቼ አሁን ደግሞ እግዚአብሔር ረድቶኝ እንደዚህ አይነት ቦታ ልሄድ ነው። አንዳንድ ሰውስ ሃሌሉያ ጌታን ከተቀበልኩ 20 ዓመቴ ነው። እንዴት ነው ትመሰክራለህ? ወይ ጌታ እሱ እንኳን እኔ ብዙ ስጦታ የለኝም እኔ ያው ጌታን አመልካለሁ ወደዋለሁ። አትወደው። ጌታን ወዶ ስለሱ ዝም የሚል የለም። ጌታን ወዶ እሱን ለማገልገል በመነቤላ እንደዚህ የሚነሳ ሰው የለም። ጌታን ወዶ ተሰደብኩ ብሎ አገልግሎት የሚያቆም የለም። ጌታን ወዶ የእግዚአብሔርን ቤት ለማጥፋት ከውስጥ ሰው የሚያደራጅ የለም። አጋንንት ሉሲፈር ነው። ጌታን የሚወድ ሰው ምን ልሆንልህ እኮ ነው የሚለው። ምን ልሆንልህ፣ ምን ላርግልህ፣ የት ልሄድልህ፣ የቱን ጋፕ ልዝጋልህ? እግዚአብሔር ሆይ እግዚአብሔር ሙቭ የሚያደርገው እሱ ነው። ትልቅ ክሩሴድ ማድረግ እግዚአብሔር ምን ይገርመዋል? ዓለም ላይ ያለ ህዝብ እኮ በገንቦ ውስጥ እንዳለች ጠብታል። እግዚአብሔር በክሩሴድ አይገረምም። ህንፃ ቸርች ትላልቅ በመስራት አሜሪካ ብታዩላችሁ፣ አውሮፓ ምን የመሳሰለ ማሲቭ ቢልዲንግ ሳር በቅሎበት የቸርቹ ባለቤቶች አርጅተው ሞቶ የሚወስድ ጠፍቶ ማት ቢልዲንግ አለ። እግዚአብሔር በቢልዲንግ ሙቭ ዳውን። እግዚአብሔር በህዝብ ብዛት አይገረምም። እግዚአብሔር አንተ ያገለግልከው የወጣውን የወረድከውን አይደለም፣ ልብ ውስጥ ያለው ሙቀት ነው። ጌታን ስትወደው ቸርች ስታጸዳ በፍቅር ስለሆነ ከትልቅ ክሩሴድ የበለጠ እግዚአብሔር ያያል። የምትሰራው ማንኛውንም ስራ እሱን በመውደድ የምትሰራ ከሆነ እግዚአብሔር እሱን ነው የሚወስደው። ዓይን ያላየው ጆሮ ያልሰማው በማንም ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ነው። ጌታ ሆይ እኔ አንተ እንደምትፈልገው እየወደድኩ እንዳልሆነ አውቃለሁ። እባክህን በምህረት አግዘኝ። ኦረ በለ 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 ራእይ 2:4 ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመው ፍቅርህን ትተሃል። But I have this charge against you that you have left your first love. You have lost the depths of love that you first had for me. ቤተክርስቲያንን እኮ ነው
ያ የቀድሞ ፍቅር የለም። ያ ሌሊት በሌሊት ጋቢ ለብሰ ቸርች የምትመጣው የለም። ያ መንፈስ ቅዱስ ሲመጣ ሴንሲቲቭ ሆነ ድሮ የምትነካው የለም። አሁን የእግዚአብሔርን ድምፅ ለመስማት ከቤት ተጎትተ ነው የምትወጣው። ምክንያት ካገኘ ሁሉ ትቀራለህ። ድሮ ግን ግንባር ላይ ሽጉጥ ቢደቀን አትቀርም። ስለ ጌታ አውርተህ አትጨርስም። ከተንበረከክ አትነሳም። አሁን ትዝ አይልህም። አይገርም? ቤተ ክርስቲያንን እኮ ነው የወቀሰው ጌታ። የቀደመው ፍቅርህን ትተሃል። ይል ያ ረሃብ የለም። ንስሐ ግባ። እስቲ ቀጥል። ከእንግዲህ ወዴት እንደወደቅክ አስብ። ንስሐ ግባ። የቀደመውን ስራን አድርግ፣ አለበዚያ አመጣብሃለሁ። ንስሐ ባትገባ መቅረዝህን ከስፍራው እወስድብሃለሁ። ንስሐ የሚገባው ምንድን ነው? ወደ ቀድሞ ፍቅር በመመለስ መቅረዝ፣ ቅባት፣ አገልግሎት፣ አንተ ላይ ያለው ግሬስ ወስድብሃለሁ። ብዙ የተወሰደባቸው አሉ። It is the highest revelation. የሚወደኝን አባቴ ይወደዋል። ወደሱ መተን ዘቤት መኖሪያ እናደርጋለን። የሚወደኝን ራሴን ገልጥለት። መገለጥ የምትፈልጉ ከሆነ ኢየሱስን መውደድ ነው። ኢየሱስን ለመውደድ እኮ ቃል ውስጥ መግባት ያደረገልህን ስታስብ፣ ነፍስህን እምቢ ስትል ነፍሴ ሆይ እግዚአብሔርን ባርኪ፣ ውለታውን አትርሺ፣ ኃጢአትሽን ይቅር ይላል፣ ምኞትሽን ከበረከቱ ያጠግባል፣ ጎልማስነትሽን እንደ ንስሩ ያድሳል። ነፍሴ ሆይ ድካም ድካም ተሰምቶኛል፣ ተነሺ 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 ተነሺ፣ ያዳነሽን ጌታ ተነሺ፣ ከምድር ግራቪቲ ውጪ፣ ነፍሴ ሆይ ነፍሴ ሆይ ይቅርብሽ። ባይብል ስተዲ ሲባል መጽሐፍ ቅዱስን ይዘህ ትሮጥ የነበርከው ልጅ ጌታን ያሳዘንሽ ሲመስልሽ ሌሊቱን በሙሉ ጌታን አሳዘንኩ ብለሽ ስታለቅሽ ታድሪ የነበርሽው ልጅ የሆነን ሰው አሳዘንኩ ብለህ ይቅርታ እስከምትጠይቀው ድረስ ፀሐይ እንዳይገባ ስንት ኪሎ ሜትር አቋርጠ ቤት አንኳክተ ይቅርታ ስትጠይቅ የነበረ ሰው አሁን ከሚሊዮን ሰው ጋር ተጣልተ ምንም አይመስልም። you don't care። ከባድ ንዛዜ እኮ ነው እግዚአብሔርን አለመውደድ፣ ሴንሲቲቪቲን ማጣት። ጌታ ሆይ ወደ ፍቅር መልሰን የወደዳቸውን እስከ መጨረሻ ድረስ ወደዳቸው። አሁን ኢየሱስ እንደኔና እንደናንተ መሀል መንገድ ላይ ሐሳቡን የሚቀይር ቢሆን ኖሮስ ብንደብረውስ መሀል ላይ ይሄ ህዝብ ሞትኩለትም ደሜን አፈሰስኩለትም ምን አረኩለትም ያው ነው አትድኗትም ባይ ባይ የሚል አይነት አምላክ ቢሆንስ? እኔ እግዚአብሔርን በጣም የማምነው ለምን እንደሆነ ልንገራችሁ፣ ኢየሱስን ስለገደለው ነው። እግዚአብሔር አብ ኢየሱስን ባይገለው ኖሮ ምንም የዘላለም ህይወት ዋስትና የለንም። ስለዚህ እግዚአብሔር ዓለም ሁሉ ኃጢአት ሰራ፣ እኔ ኃጢአት አልወድም አለ፣ ኃጢአት የሰራውን እቀጣለሁ አለ። ከዛ ደግሞ እኛን ማዳን ፈለገ። ስለዚህ ኃጢአቱን ራሱ መቀበል አለበት፣ ራሱ መሞት አለበት። ስለዚህ የመጨረሻውን ጭካኔ ጨክኖ የዓለምን ሁሉ ኃጢአት ልጁ ላይ አድርጎ ገደለው። ስለዚህ እግዚአብሔርን አምነዋለሁ፣ የዘላለም ህይወቴን አምነዋለሁ፣ ፔናልቲው እንዲከፈል በማድረጉ አምነዋለሁ፣ ነገም ሐሳቡን እንደማይቀይር አምነዋለሁ። ኢየሱስ ሳይሞት ግን እንዲሁ ምሬሃለሁ ቢለኝ እንዲሁ መሃል ላይ ደግሞ አይ ሐሳቤን ቀይሬያለሁ ሊለኝ ነው። ሐሳቡን የማይቀይር አምላክ አሜን። የወደዳቸውን እስከ መጨረሻ ወደዳቸው። ለዚህ ነው እግዚአብሔርን የምወደው። አይተወኝም መሃል መንገድ ላይ በሞትለት ማን ሞትልኝ አለ አይለኝም። አገልግየው ማን አገልግለኝ አለኝ አይለኝም። እዚህ ወደዋለሁ። እስቲ አገልግሎት ቀንሱ በእኔ የሆነባቸው
ወሬ ቀንሱ፣ ሁሉን ቀንሱና እግዚአብሔርን መውደድ ጨምሩ። ባይ ዲፎልት አገልግሎት ሲጨምር ራስን ታገኛለህ። ባይ ዲፎልት እናቶች ለምንድን ነው ልጆቻችሁ ከራሳችሁ የበለጠ ብዙ ነገር መገዙላቸው? ጌጥዬ አሁን ቡቲክ ለራስሽ ጫማ ልትገዢ ሄደሽ የልጅሽን ስታይ ወይ የኔ ይደርሳል ብለሽ ገዝተሽ አትሄጂም? በቃ ፍቅር ይባላል። ፍቅር ይባላል። አይገርምም? እየወደድክ ስትሄድ ከራስህ ያስበለጥክ ትሄዳለህ። እግዚአብሔርን ስትወደው ሀሳብህን ሙሉን ይቆጣጠራል። ሁሉ ነገር ስለ እግዚአብሔር ያወራል። ደመና ስታይ አቤት የኔ ጌታ፣ አቤት አሰራሩ፣ አቤት አሰራሩ፣ አቤት አሰራሩ። መሬትን ስታይ፣ ምድርን ስታይ፣ ተራራ ስታይ፣ ምን ስታይ በእግዚአብሔር እየተደነክ ደስ እያለ ትሄዳለህ። በአባትነቱ ሬቨሌሽን እያመጣልህ ይሄዳል። አባትነቱ ቅባት ባንተ ላይ እየጨመረ ይሄዳል። ሰማይና ምድርን የሚያናውጠው ፓወር ፍቅር ይባላል። ኢየሱስ ወታደር ነበረው? አልነበረው። የባንክ አካውንት ነበረው? አልነበረው። ሌባ እጅ ነው ያለው ገንዘብ ሁሉ የሚቀመጠው። ከ100 ኪሎ ሜትር በላይ ሄዶ አቅም ማክሲመም ከዚህ ናዝሬት ነው ሄደው። መጽሐፍ አልጻፈም። ኢቭን ይህን ሁሉ የሰራውን ስራ ቁጭ አድርጎ በሉ በኋላ እኔ ሲል ልትሳሳቱ ትችላላችሁ፣ ጴጥሮስ አንተ ችኩል ነን ያላምንህም በልበላው እንዲህ ብለህ ጻፍም አላለም። አይተማመንም። በነ ጴጥሮስ ዮሐንስ ላይ ምንም እምነት አልነበረው። ብዙ ነገራችሁ ነገር ነበር፣ ልትሸከሙት አትችሉም። መንፈስ ቅዱስ በመጣ ጊዜ ግን እኔ ነገርኳችሁን ያሳስባችኋል። እሱ መንፈስ ቅዱስን አምኖ እንጂ ሄደው ሐዋርያትን አምኖ አይደለም። እሱ ካረገ ከብዙ ዓመት በኋላ ነው መጽሐፍ ቅዱስ ራሱ የተጻፈው። ህይወትን ከጠየቅ አይቀር መጠየቅ ያለብህ በእውነት እኔ እግዚአብሔርን ወደዋለሁ። ምን አንዳንዴ እንደዛ እንደምል ታውቃላችሁ። ጌታ ሆይ ግን እኔ ግን ወድሃለሁ እንዴ? ፍቅር ያንስብኛል አንተ የሆንክልኝና እኔ አንተን የማገለግልበት። አንደኛ ቆሮንቶስ 13:12 ዛሬ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬ ከእውቀት ከፍዬ ያውቃለሁ፣ በዚያን ጊዜ እኔ ደግሞ እንደታወቅሁ አውቃለሁ። For now we see in a mirror dimly። ወንድሞች ሆይ እኛ ወንድሞችን ስለምንወድ ከእግዚአብሔር እንደተወለደን በዚህ እናውቃለን አለ ዮሐንስ። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። ወንድሙን የሚጠላ ነፍሰ ገዳይ ነው፣ ወዴት እንደሚሄድ አያውቅም። ጥላቻ አይኖቹን አሳውሮታል። መንፈሳዊ እውርነት ማለት በጥላቻ መኖር ነው፣ ቂም በቀል ነው፣ ክፋትን በልብ ውስጥ መጠንሰስ፣ ለሰው ጉድጓድ መቆፈር ነው። እመኑኝ፣ ለሰው ጉድጓድ ስትቆፍሩ ራሳችሁ ብቻ ናችሁ የምትገቡት። ጉድጓድን የሚምስ ራሱ ይገባባታል። ለሰው ጉድጓድ የሚቆፍር ሰው እስቲ ቼክ አድርጉ፣ ራሱ ነው የሚገባበት። ከእግዚአብሔር ጋር ሰላም የሆነ ሰው፣ ውስጡ በሰላም የተሞላ ሰው ሲጨቃጨቅ፣ ሲሳደብ፣ ሌሎች ላይ ክፋት ሲያደርግ አታዩትም። ከራሱና ከእግዚአብሔር ጋር ሰላም የሆነ ሰው የሆነ ሚዲያ ላይ ወጥቶ ወንድሜን ካላጠፋው ብሎ ሲሳደብ ልታዩት አትችሉም። ሰላም የሌለው ሰው ነው። እኔ አሁን በጣም ከጠዋት እስከ ማታ ሰው ሲሳደቡ የሚኖሩ ሰዎችን ሳይ አዝንላቸዋለሁ። አይኖ ውስጣቸው ሰላም የለም። እስቲ ራሳችሁን ቼክ አድርጉ። በጣም ደስ ያላችሁ ቀን፣ ውስጣችሁ ሰላም ሰላም ያላችሁ ቀን፣ ጠላታችሁ ሲሰማ እኮ ስታዩት ሳመው ቀፈው ነው የሚላችሁ። በለው በለው አይልም። ሲደብር ባዶ ኪስን ስትሆን የመጨረሻ ውስጥ ሲበላሽ ነው የሚያሰኝ። እስቲ ደስ ያለ ቀን ትቻለው ነው የምትለው። እውነቴን እኮ ነው ብላችሁ በጣም ደስ ያለ ቀን፣ ኧረ ጉዳይ የለህም። በጣም የሚያናድድ ሰው ሲመጣ ራሱ ለይቅርታ ቀላል ነው የሚሆነው። ስለዚህ ልብህ ላይ በጣም ከከበደ ብራዘር ከራስ ጋር አምጥልና መጀመሪያ ከራስ ጋር ታረቅ። ማይንድ ውስጥ ያለውን ጦርነት እስቲ ረገብ አድርገው።
ከእግዚአብሔር ጋር ተስማማ። ባልንጀራ መውደድ ጀምር። እግዚአብሔር በአንተ ውስጥ ሊሰራ ያለውን ነገር ሉብሪኬት ታደርገዋለህ። ገለል ታደርገዋለህ። አሜን አሜን። ወንድሞቼ አሁን ምን እንደምንሆን ወደፊት ምን እንደምንሆን አይታወቅም አለ ሐዋርያው ዮሐንስ። ዳሩ ግን ቢገለጥ እሱ እንዳለ እናየዋለን፣ እሱን ደግሞ እንድንመስል እናውቃለን። ጌታ ኢየሱስ ሲገለጥ እሱን ነው የምንመስለው፣ እኛን ነው የሚመስለው። ግን የሚደነቅባቸው ከባለ እምነቶች ይልቅ ባለ ፍቅሮችን ነው። በሰዎች ፊት የሚመሰክርልኝ የሰው ልጅ በመጣ ጊዜ በአባቴና በመላእክቶቹ ፊት እመሰክርለታለሁ። በክብሩ በመጣ ጊዜ ኢየሱስ ሲመጣ እግዚአብሔር አብ አባቴ ሆይ አቤት፣ መላእክቶች በሙሉ እልፍ አንድ ጊዜ ስሙኝ፣ ይህን ሰው ተመልከቱት፣ ከፍ አድርጉት ወደ ላይ። ይህን ሰው እየታዩታላችሁ? ይገርማችኋል። በባብስ ውስጥ አይቀር፣ መንገድ ላይ አይቀር፣ በስልኩ አይቀር፣ ሳያፍርብኝ በሰው ሁሉ ፊት ሲመሰክርልኝ የነበረ ነው። ኢየሱስ እንደዛ ነው የሚመሰክረው ለሚመሰክሩለት ሰው። በዚህ ሰው የሚያፍርብኝ ሳለኩ በአባቴና በመላእክቶቼ ፊት አፍርበታለሁ። በሰው ሁሉ ፊት ለመመስከር ግን ራስን እስክትክድ ድረስ የሚያደርግ ዲቫይን ፍቅር በመንፈስ ውስጥ መግባት አለበት። አለበለዚያ እንዴት ይቻላል? አይቻልም እኮ። ሞት ቢሆን አሁን አንዱ ክላሽ ይዞ ገብቶ እዚህ ሁለቱን ቷቷ አድርጎ ገሎ ሌሎቻችሁ ተሰለፉ ኢየሱስን ነው የምፈልገው የምትለው በዚህ ረሽንሻለሁ እያንዳንድሽ። እኔ አሳስተውኝ ነው ሰላማዊ ሰው ነው የምትለው በሩ ክፍት ነው ውጣ ቢባል ስንት ሰው እዚህ እንደሚቀጥል እግዚአብሔር ነው የሚያውቀው። ፊልጵስዩስ 1:21 ሁሌችን በቃላችን እንላታለን፣ ግን እውነታችንን ነው። ግን አንብቦት ሞትም ጥቅም ነው። ለካ እግዚአብሔርን በመውደድ ውስጥ ባለ ፓሽን፣ ስሜት፣ ኃይል ውስጥ ነው ብዙ ሚስጥር ያለው፣ ትንቢት ያለው፣ ቅባት ያለው፣ ክብር ያለው እግዚአብሔርን በመውደድ ውስጥ ነው። አይገርም? እግዚአብሔርን እየወደድክ ስትሄድ የእግዚአብሔር መላእክት ራሱ በአንተ ዙሪያ ነው የሚሰፍሩት። ስትወደው ትፈራዋለህ። እግዚአብሔር እኮ እኛ እንፈራው ማድረግ ከፈለገ በጣም ቀላል ነው። በቃ መብረቅ ቡው እያደረገ መሬት እያንቀጠቀጠ። አሁን መሬት መንሸራተት እኮ በዛ በዚህ ሲበዛ ጸሎት አበዛ ነው እኮ እኛ የመሬት መንቀጥቀጥ ጊዜ በአውሮፕላን ስትሄዱ ብታዩ አንድ ነገረኛ ሰው የለም አውሮፕላን ውስጥ። አንድ እኮ ነው የምነግራችሁ፣ አንድ የሚለፈልፍ የሚሳደብ እኔ በህይወቴ አውሮፕላን ውስጥ አይቻልም። ቁጭ በል እሺ፣ ተነስ እሺ፣ ቀበቷችሁን አድርጉ እሺ። 43,000 ጫማ ነው ላይ። እግዚአብሔር ሆይ በሰላም ብቻ ድረሰኝ እያለ ያለ ሰው ስለሆነ ምንም ነገር የለም። ከፈለገ እግዚአብሔር እንደሱ እንድንፈራው ማድረግ ይፈልጋል። እንደሱ አይደለም የሚፈልገው እግዚአብሔር። ወደዋለሁ እግዚአብሔር፣ ላሳዝነው አልፈልግም። ሂዝ ማይ ጋድ፣ ሂዝ ማይ ፋዘር፣ ሂዝ ማይ ፕሮቫይደር ስንል ነው እግዚአብሔር የሚፈልገው። ትልቅ ቅባት ትፈልጋላችሁ? ትልቅ ክብር ትፈልጋላችሁ? ትልቅ ነገር እዚህ ምድር ላይ አኮምፕሊሽ አድርጋችሁ ማለፍ ትፈልጋላችሁ? እግዚአብሔርን ውደዱት። ሌላ ሁሉ የእሱ አሳይመንት ነው የሚሆነው። በር መክፈት፣ በፋይናንስ መባረክ፣ በምን መባረክ፣ ያኛውን ይሄን ማድረግ፣ ይሄን ላንተ ይሄንን ማድረግ ያንተ አሳይመንት አይሆንም፣ የእግዚአብሔር ነው የሚሆነው። የእግዚአብሔር መንግስት የሚሰራው በፍቅር ነው። እስቲ በሉ፣ የእግዚአብሔር መንግስት የሚሰራው በምንድን ነው? በፍቅር ነው። እግዚአብሔርን ወደ ባልንጀራህን መውደድ አያቅትህ። ባይ ዲፎልት በደል በቆጠርክ ቁጥር አንተ ውስጥ ነው ችግር የምታበዛው። ራሳችሁን ቼክ አድርጉ። ማታ ገቡና ጌታ ሆይ ሲቅርታ ያላረኩላቸው ሰዎች፣ ሞተር ሳይክል የሚያደርግ ሰውዬ ይመጣል።
የሆኑ ሰው ይቅር ለማለት እኔ ብዙ አመት ፈጅቶብኛል። ሲያሰቃዩኝ ነበር የሆኑ ሽማግሌ ያለው የማያረጉኝ ነገር የለምና አንድ ቀን ሄጄ ይልወላችሁ እንዴ ሰውዬ በዛ ብል በዚህ ብል በሽማግሌ ብል እምቢ አሉኝ። በዛ ላይ እኔ ነኝ ጎረምሳ ከሳቸው የሆነች ቆመጥ ነገር ይዤ ሄጄ ማንም ሳያኝ ልበል እንዴ ያስበላል አንዳንዴ ስጋችሁ ብድግ። ከዛ ጌታ ይመጣና አንተ ሲል በጌታ ኢየሱስ ክርስቶስ ሳብተልና ትመለሳለህ። እግዚአብሔርን ስትወድ የእግዚአብሔርን ቤት ማጽዳት በዓለም ላይ ካሉ እድሎች ሁሉ ለአንተ የተሰጠ መሆኑ ይገባል። እግዚአብሔርን ስትወድ እግዚአብሔርን ማገልገል ከእድሎች ሁሉ የሚበልጥ እድል እንደሆነ ይገባል። እግዚአብሔርን ስትወድ ለእግዚአብሔር መንግስት ነፍስህን ለመስጠት የመጨረሻ ቀላል ይሆንልሃል። እግዚአብሔርን ካልወደድክ ግን ሁሉ ነገር ዳገትና ስራ ይሆንብሃል። That's the problem. That is a problem. Loving God is the highest revelation. There is nothing more important than loving God. እምነት አይደለም ከሁሉ የሚበልጠው፣ ፍቅር ነው ከሁሉ የሚበልጠው። ዘዳግም 6:5 እና ማርቆስ 12:30 አንድ ነው ቃሉ። ምን ላድርግ ሲለው እግዚአብሔር አምላክህን በፍጹም ልብህ with all your heart, with all your soul and with all your strength. ዮሐንስ 14:1 ላይ ደግሞ ትእዛዛቴን የሚፈጽም እሱ ነው የሚወደኝ አለ። አንደኛ ዮሐንስ 5:3 ላይ ደግሞ የእግዚአብሔር ፍቅር ይሄ ነው ትእዛዛቱን መጠበቅ። እግዚአብሔርን ስንወድ ዓለምን መውደድ አንችልም። እስቲ ተውት ለእግዚአብሔር የምታደርጉትንና መውደድ ጀምር እስቲ። በቃ ስለሱ ትዘምራለህ፣ ስለሱ ታወራለህ፣ ስለሱ ሲወራ ቀድመህ ትናገራለህ። ስራ ቦታ ስትሄድ ምሳ ሰዓትን በጾም ታሳልፋለህ። ሌላ ነገር ከሚያወሩ ይልቅ የሚጸልዩና ቃሉን ከሚያነቡ ሰዎች ጋር ጊዜ ታመጣለህ። አንተ የገባህበት ትምህርት ቤትና መስሪያ ቤት ጴንጤዎች ተበታትነው ካሉ ተሰበስባለህ። ፌሎሺፕን ጀምር ትላለህ። ወሬዎችን በጠቅላላ ገልብጠ ወደ ኢየሱስ ታመጣለህ። አንተ ሰዎችን ዶሚኔት ታደርጋለህ። በሄድክበት ሁሉ መጣ ደግሞ ጴንጤው ትባላለህ። መታወቂያ ያስታውቃል። ኢነርጂ ያንተ ውስጥ ያለው ፓሽን ስለሱ የምትናገርበት ኢነርጂ ያስታውቃል። አይንህን አይቶ ሰው የኢየሱስ መሆንን ያውቃል። ካልሆነስ 10 ዓመት አንድ መስሪያ ቤት ውስጥ ሆነ ቸርች ስትገናኝ ነው ወይ በጌታ ነው ሃሌሉያ የምን ሃሌሉያ ነው። አንተ 10 ዓመት ሙሉ ማንነትን ደብቀ ተቀምጠ የኢየሱስ የሆነ ሰው እንደዛ አይደለም። ሸራባራባ እያለ ነው የሚገባው። ከመኪና ሲወርድ ራሱ ያስታውቃል። ባለፈው የሆነ መንገድ ላይ እየሄድኩ ነበር ለሆነ ጉዳይ ወደዚህ ወደ በቅሎ ቤት አካባቢ በጧት እና የሆነ ሰውዬ እንትን ይጠብቃል የመስሪያ ቤት ሰርቪስ ውስጥ ከመግባቱ በፊት ኢየሱስ እንደዚህ ያለ ነው ሰውዬው የሚመሰክረው። ጌታ ኢየሱስ ይወዳችኋል፣ በመስቀል ላይ የሞተላችሁ። እኔ ከመኪና ያወረድኩና የሰውዬው አሰባበክ ራሱ እንድቀመጥ አላደረገኝም። ወድጄ አብረሬ አኖ እንትን ነው ሰውዬው። ከዛ በኋላ መኪና ውስጥ ገባ። ተናደድኩ። አጠረች ስብከቷ። ከዛ ሰዎችን ጠይቀው አረ ይሄ ሰውዬ እኮ የታወቀ ነው። አሁን ይሄን ነው ለምትለው ማታ ሲመጣማ ከስራ ሲወርድ ወደ ቤቱ አይገባም። አስቡት እንግዲህ እዛ ሰርቪስ ውስጥ ያሉ ሰዎች በጠቅላላ እሱ ሲገባ እንዴት አደራችሁ ሰላም ናችሁ ወይ 2 ደቂቃችሁን ትሰጡኛላችሁ ወይ ኢየሱስ ሞቶላችኋል። ፍቅሩ እኮ ነው እንደዛ የሚያደርገው። አንተስ ደህና ዋላችሁ ኢየሱስን እሰብካለሁ በሉስ
ስትወደው ስለሱ ትናገራል። ልብስ ስለሱ ይናገራል። ስልክህ ስለሱ ይናገራል። ቤትህ ስለሱ ይናገራል። ቅርብ ጊዜ ብራዚል ነበርኩ። ሰሞኑንም ሄዳለሁ። ብራዚል፣ ቦሊቪያ፣ ሜክሲኮ ምናምን ትልቅ የክርስቶስ ሐውልት አለ። ሁሉም ከተሞች ይሄ ላቲን አሜሪካ የብራዚሉን ነው ብዙዎቻችን የምናውቀው እንጂ ሁሉም ከተማ አለ። ትልቅ ተራራ ላይ ሄዶ ምን ያክል እንዲህ በቴሌቪዥን እንደምታዩት አይደለም። ባይዞ አጠገቡ ስትቆሙ በጣም ትልቅ አዳኙ ክርስቶስ ነው የሚለው ሰውየው። በቃ ምን ያርግ ኢየሱስን ምን ያርግ? ሐውልት አሰራለት። በቃ በአውሮፕላን ይኸውልህ ብራዚል በልና ሄደ ጉግል አርግ ክርስቶስ ነው የሚመጣው። ምን አይነት ደስ የሚል ሰውዬ ነው። አሰርተውለታል። አንዳንዱ ደግሞ ከሀገር ሀገር እየሄደ ተናግሮለታል። አንዳንዱ ደግሞ ይኸው በየመንገዱ ስለ ኢየሱስ ይናገራል። ሌላው ገንዘቡን ይሰጣል። ሌላው ዘመኑን በጠቅላላ ይሰጣል። ዛሬ አንድ ነገር ልጸልይ ለኔና ለአንድ ሰው። ጌታ ሆይ ፍቅርህን በመንፈስ ቅዱስ በልባችን አፍስስልን። የክፋት መሳሪያ ከመሆን አድነን። አጋንንት መጠቀሚያ የሚሆኑ ሰዎች እግዚአብሔርን የማይወዱ ሰዎች ናቸው። ታውቃላችሁ፣ በፍቅር ያልሆነ ነገር ሁሉ ኃጢአት ነው ይላል መጽሐፍ ቅዱስ። ሁሉ ነገር በፍቅር ያላረከው ነገር ሁሉ ኃጢአት። ትንቢት ነው የምትፈልጉት? ቅባት ነው የምትፈልጉት? አገልግሎት ነው የምትፈልጉት? ሁሉ ነገር ከፍቅር አይበልጥም።